ቶሚዬ እባክሽን መንገር ስላለብኝ የነገርኩሽ ተረጋጊ እባክሽን። ይሄንን ነገር ደግሞ ከኔ ካንቺና ከቶሚ ውጭ ማንም ሰው ማወቅ የለበትም እባክሽን። አይ አይ ይሄ እውነት ሊሆን አይችልም። ለምን እንደዚህ ያደርጉኛል? ቆይ እኔ ምን አጠፋው? ምክንያቱም ቶሚ በጊዜ እንዴት በአንዴ የኔ ነገር ቆረጠልሽ? ይሉ በቃ ወድጄ አይደለም። አንተ ይሄንን ህይወት ልሰጠኝ አልችልም። እሱን ደግሞ በደንብ ታውቃለህ። እንዴት ችግር ውስጥ እንደነበርን ታውቃለህ። እባክህ እኔ ከዚህ በኋላ የምኖረውም የምሞተውም ለሷና ለሷ ብቻ። ወይ ሉሊት፣ አሁንም ክፋት፣ ለሚቀጥለውም ክፋት፣ ዘንድሮም ክፋት፣ አምናም ክፋት። የዚህ ትወና ደግሞ ልዩ ነው። ለቅሶ አለበት። ይሄ አፍቃሪ ምናምን ተፈቅራ ምናምን እንደዚህ እየተከተላት ማለት ነው። ተመችቶኛል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ድን የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሆኑ። የእንግዳን ድራማ ይዤላችሁ መጥቻለሁ። ደስ የሚል ነው። ያፌት ምናምን አለበት። እኔ ደስ ብሎኛል። በላይክ ጀምሩት። ድራማው ሲጀምር በቃ በወረቀት ውስጡ የሆነ ሌተር ደብዳቤ ወይም ደግሞ ውጤት የያዘ ይመስላል። ሉሊት ነበረች የከፈተችው። እንግዲህ ሉሊት ልበላት በሀረግ ስሟ ለሚቀጥለው አስተካክላለሁኝና ሉሊት ነበረች የከፈተች። ፈራ ተባ እያለች ሁሉም አፍጥጦ እያያት ነው። ምን ወረቀት ነው የምንድን ወረቀት ነው እያሉ ባለቤቶቿ፣ ልጆቿ፣ በቃ ከገጠር የመጡት ሰዎችም እያዩት ነው። ምንድን ነው ብለው ከፍታ አየችው። ቁጭ በሉ በተለይ ኑኑዬ እንደውም ውጭ ብትወጪ ይሻልሻል፣ አንቺም ትምህርትሽ ሂጂ ይረፍዶብሻል ብላ ልጇን አሰናበተቻት። ልጇ ከዚህ በፊት ዱርዬ ጓደኛዋ ገንዘብ ካላመጣሽ አባትሽና እናትሽ የምትሰሪውና የምትዩን ነገር ታላመጣሽ በቃ ሁሉንም ነገር ነግርብሻለሁ ብሏት ነበር። በዛ በገንዘብ ከአባታና ከእናቷ እትት ብላ ልትቀበል ነበር ያሰበችው። ሳታስበው ግን የወረቀቱ ነገር በስቁልቁል አውጥቶታል። ቤቱን በአንድ እግሩ አቁሞታል። ወረቀቱ እንደማንም ብላ ቁጭ ብላ ተረጋግታ ከሶፋ ላይ ያየችው ነበር። የዲኤንኤ ውጤት ነው። ምንድን ነው? በቃ የተፈጠረው ነገር ስለ ኑኑ ነው መሰል። እስኪ ኑኑዬ እጅሽን አንጪ ብላ እጇን ዘርግታ ስታያት ልክ ዴሞስቴው የሚመረምሩና አካባቢ ላይ እጇ እንዳለ ተወግቷል። ምንድን ነው ማለት እዚህ ወረቀት እንካ ተመልክተው አለችው ባለቤቷን። ባለቤቷ ከላይ ስተታች ወረቀቱን አነበበው። ማመን አልቻለም። በጭራሽ ማመን አልቻለም። በቃ ኑኑዬ እውነቱን ማወቅ አለባት፣ ይሄ ነገር በጭራሽ አይሆንም ብሎ ባለቤቷ ተቀበለ። በተአምር አይሆንም፣ ብር ለገንዘብ ብሎ የልጅቷን ህይወት ያበላሻሉ እንዴ ብሎ በቃ መመርመር አለባት። እውነትም ውሸትም መሆኑን ማወቅ አለብን። እኔ ደግሞ ዛሬ የሚመጣ ልጅ አለ፣ ሪፖርት እጄ መቀበል አለብኝ፣ ስራውን ማዋል አለብኝ እና አንቺ ይዘሻት እጂ አላት። እሷም ቀደም ብላ ሁኔታው እንዳይታወቅባት እኔ ይዣት እሄዳለሁ፣ ብቻ አንተ አትጨነቅ፣ ወደ ስራ ሂድ፣ እንዳልከው ሪፖርት የሚመጣ ሰው አለ፣ እሱን ተቀበል አለችው። በቃ ማንም በሌለበት አለመሆኑን አውቃ ጭር ባለ ሁኔታ ይኸውልሽ ኑኑዬ አሁን የምነግርሽን ነገር እንዳትደናገጪ፣ ይሄ ወረቀት ስላንቺ ነው የሚያወራው ብላ ጉዷን ነገረቻት። በቃ እዛ ያገቱሽ ሰዎች እዚህ ክንዲሽ ላይ የጎዱሽ እና የወጉሽ ኤችአይቪ ተለካቢ ነሽ፣ ያኔ ኤችአይቪ እንዲይዝሽ አድርገውሻል፣ መርዘውሻል። በቃ ምን እንደማረግ አላውቅም፣ ለማንኛውም ሕክምና እንሂድ እያለች ይዛ ትሄዳለች። ኑኑዬ ይህን ነገር ስታይ እጇንም የተወጋችውን ቁስሉን ስላየች እውነትን መርዘዋት ይሁን ምን ይሁን ህልም በሚመስል መልኩ ማመን አቃታት። በቃ ሁሉም ነገር በቅንጭላቷ ላይ ዞረባት። እንዴት ይህ ሊሆን ይችላል? በጭራሽ እንደዚህ አያደርጉኝም፣ እንደዚህማ በቀላሉ አልሞትም እያለች መቆም አቅቷት መንበርክኩና እያለቀሰች ወይኔ ልጄም ብላ ለመነቻት። ሉሊት ተብዬው አባበለቻት። ይኸውልሽ ይህን የማውቀው አባቷ ነው የሚባለው አጎትሽና እኔ አንቺ ብቻ ነን የምናውቀው፣ ለማንም አትናገሪም፣ ቤትነሽና ወደ መኝታሽ ይዤ እንደውም ይሄን ነገር ቸክ እናድርግ ብላ ወደ ሐኪም ቤት ይዛት ሄደች። ከሄደች በኋላ በቃ ለካ ያ ዲያኒያ ከኋላዋ እየሄደ ወንጀል አብሯት የሚሰራው ሰውዬ ፍቅረኛዋና ባሏ ነበር። ከሐኪም ቤት ወጥታ አድርጎ ሆነ ቦታ ይዟት ሄዶ ቆይ አንቺ እንዴት ታደርጊያለሽ? ቆይ አንተስ እንደዚህ ለምን አልመረዝካትም? የእውነት ለምን አልመረዝካትም ብላ ተቆጣችው። ልጅቱ በጣም ታሳዝናለች። የምትመረዝ አይነት ልጅ አይደለችም። እኔ እንጃ ለምን እንደው አላውቅም። እስከዛሬ ብዙ ሰው ገድያለሁ፣ ብዙ ሰው ላይ መጥፎ ስራ ሰርቻለሁ። እቺ ልጅ ደግሞ ታሳዝናለች። የእውነት አልመረዝኳትም ብሎ ነገራት እና ይሄ ውጤት አሁን ሐኪሙ የሚሰጠው ውጤት ይነግረናል እንዳልተመረዘች። ቆይ አንተ ለምን እንደዚህ ታደርጋለህ? ጤነኛ አይደለህም እንዴ እያለ ተቆጣችው። እባክሽን እንደዛ አትበይ፣ ሁሉ ነገር ማረገው ላንቺ ነው። በቃ ልጅቷ የሆነ ነገር አላት። ለማንኛውም ውጤቱ እንዳይሰጥና ትክክለኛው ውጤት እንዳይደርስ እናደርጋለን። አንቺ ተረጋጊ
በለው በዛው በቃ ተጣሉ። ከዚህ በፊት ፍቅረኛ እንደሆኑ ባሏም እንደሆነ ጭምር በድህነት ምክንያትና ገንዘብ በማጣት ጭምር እንዲተለያዩ አሁን ከጎኗ ሆኖ የወንጀል ስራም ቢሆንም ከጎኗ ሆኖ አብሮ እየሰራ መሆኗን እዛው ሐኪም ቤት አስታውሷታል። ስለዚህ ነገር እያወላህ ልቤን አታቁስለው። እኔ ከዚህ በኋላ መኖር የምችለው ለልጅ ብቻ ነው። በቃ መኖርም መተንፈስም መሞትም የምችለው ለልጅ ብቻ ነው። እናንተም ከጎኔ እና አንተም እንደዛ አይነት ህይወት የምትኖረው በእኔ ቅንጭላት ነው። ከቆሻሽነት ከድሮ መጥፎ ስራ ሁሉ የወጣው በእኔ ቅንጭላት ነው እያለች እሱ ላይ ነገሮችን ለማላከክ ሞከረች። እሱም እንዴት እንደዚህ ታደርጊያለሽ? እንደዛ እኮ በጣም ታፈቅሪኝ ነበር። እንዴት እንደዚህ ትሆኛለሽ? በእኔ ላይ ትቀየሪያለሽ ብዬ አንድም ቀን አስቤ አላውቅም ነበር። እስከ እኔን እያየሽ እንደማታፈቅሪኝ ንገሪኝ እያለ አፈጠጠባት። እሷም በቃ ስለዚህ ጉዳይ አታንሳብኝ፣ እኔ ከዚህ በኋላ የባለ ትዳር የልጅ እናት ነኝ። ስለዚህ እኔ እናንተ ነገር ያብቅቶለታል። እንደውም አልወድህም፣ ፍቅር የሚባለው ነገር አንተን ረስቻለሁ ብላ ጉዱን ነገረችው። ከልቡ ስለሚወዳትና ስለሚያፈቅራት ስለ ልጅቱ ነገር በስልክ እናወራለን በቃ ተይው ብሎ ጥሏት ሄደ። እሷም የውሸቷን ነው እንጂ አልወድህም ያለችው ተወደዋለች። ከሄደ በኋላ አይኗ ዲም እስከሚለብስ ድረስ አልቅሳለች። በቃ ምን እንደሚፈጠር አላውቅም። ልጅ ከሕክምና ውጤት ከመጣ በኋላ ትክክለኛውን መድኃኒት ሰጥተዋት ያው የኤችአይቪ ተለካፊ እንደሆነች ቼክ አድርጋ መድኃኒት ሰጥተዋት ወደ ቤት ተመልሳለች። ማመን አቅቷት አለ ኖኑ በቃ ክላሷ ገብታ ምን አይነት ጥፋት ስራ ብሰራ ነው? ምን አይነት ወንጀል ብሰራ ነው በእኔ ላይ ይሄ ግፍ ይሄን አይነት እዳ የምከፍለው? እስከ ህይወት እስከ ማጣት እስከ መሞት ድረስ መድኃኒት የሌለው በሽታ ልሸከም የቻልኩት እንዴት ነው ብላ ራሷ እስከሚዞር ድረስ በቃ ለቅሶ አለቀቀችው። ማንም ሳይሰማት እንባዋን ጠራርጋ መልሳ ወደ ክላሷ ተኛች። በሌላ በኩል የእህቷ ጓደኛ እንግዲህ ወንድማቸውን አፍቅረዋለች። በትንሽዬ ነገር በደንብ ያወራኛል፣ ይግባባኛል፣ በቃ በደንብ እንግባባለን ብላ አስባ እህቷ እያስመሰለች እንደሆነ ችግር እንደገጠማትና እያስመሰለች እንደሆነ ምንም ሳታስቀር ነገረችው። ይህንን የሰማው ወንድሟ አውሬ ሆኖ እንዴት እንደዚህ ትጨክንብናለች? እኛንስ እሺ ችግር የለውም በእናታችን ላይ እንዴት ጨክና ታስመስላለች ብሎ እውነቱን ለማወቅ ወደ እህቱ ሄዷል። እህቱም እንኳን መጣ ብላ ሰላም እያለች ፈገግ እያለች ሰላም ልትለው ስትል እሱ ሰዓት ጎርሷል። እንዴት ተናደደ ስለገባት መሆንህ ነው ወንድሜ ዛሬ ደግሞ የተናደድክ ትመስላለህ ብላ ጠይቀችው። እሱም በቃ እስኪ ንገሪኝ፣ እውነት ነው የሰማሁት ነገር እየስመሰልሽ ነበር ማለት ነው? ያኔ አረሳሽም ማለት ነው አላት። አይ አይደለም ማለት አልገባኝም እያለች ነገሩ እንዲረሳ ለማድረግ ብትሞክርም እውነቱን ንገሪኝ አላት ኮስተር ብሎ። እሷም ምንም አማራጭ ስለሌላት አዎ ከህይወቴ በቃ በጣም አደጋ ላይ ስላለሁኝ በጣም ከባድ ችግር ስለገጠመኝ ነው እየዋሸሁ ያላችሁ እና ምንም ነገር አልረሳሁም ብላ ነገረችው። እሱም ቦግ ብሎ እንዴት እንደዚህ ታደርጊያለሽ? ብዙና ጥሩ ነገር የምታስብ ይመስሎኝ ነበር እኮ እንደዚህ የወረደ ሀሳብ የሚመጣልሽ እና የምታስብ ያልመሰለኝም ነበር። በቃ ልቀቂ ብሎ መንጭቆ ሄዷል። ስልክ ደውላ ጓደኛዋ ላይ እንዴት እንደዚህ ታደርጊኛለሽ? ወንድሜን ጠንቅቀሽ እያወቅሽው እኔም እንደዚህ ማስመሰሌንና ለመታመሜን ተነግሪዋለሽ አለቻት። ጓደኛዋ ይቅርታ አድርጊልኝ፣ እኔ እሱ ጋር ሰው ምን እንደመሆኑ አላውቅም። በቃ ነገሮችን ተናግሬ የሚቀርበኝና በደንብ የምንግባባ መስሎኝ ነበር፣ ይቅርታ አድርጊልኝ ብትላትም በቃ በጊዜው ስለተናደደች ሁሉን ነገር እንዳበላሸሽብኝ የራስሽ ጉዳይ ብላ ላዋ ላይ ጠረቀመችባት። ሉሊት በቃ አጠገቧ ኩርትም ብላ የተቀመጠችውን ኑኑን እያየች ያው የማዘን አይነት ነገር እያየቻት ነው። በመሀል ስልክ ቴዲ ተብለው አብሮ እየተባበረ መጥፎ ስራ የሚያሰራት ልጅ ጋር በቃ ሰዎች እንዳይመሰክሩ አድርግ ልትለው ነበር። ስልኩን አያነሳላትም። በቃ ቴክስት አድርጋለታለች። በመጨረሻ የሚያችብድ የሆነችው ልጇ መጣች። የዱርዬው ጓደኛ ገንዘብ ካላመጣሽ ሁሉን ነገር ለቤተሰቦችሽ እነግርብሻለሁ ስላላት ገንዘብ በዛም በዚህም ብላ ከእናቷ ልትቀበል ነበር። እናቷ ደግሞ የገንዘብ ሰው ናት። ለገንዘብ ብላ ህይወቷን እንዳበላሸች የማታፈቅረው ሰው ጋር እንደኖረች እና የምትወደውን ትታ ህይወቷን እንደቀጠለች እያሰበች ልጇ ደግሞ በጎን በትንሽ በትልቁ ገንዘብ እያለቻት ነው። እና ማሚ ገንዘብ ፈልጌ ነው እያለች የተንተባተበች ገንዘብ ስጭኝ አለቻት። ገንዘቡ ይቅርና አሁን ምንድን ነው እንደዚህ የሚያደርግሽ? በይ ቁጭ ብለን እናወራለን፣ አሁን ውጪ አለቻት። ኑኑዬ ዝም ማለቱ ስላስፈራት ምንሽ ነው? በቃ ዝም አትበይ እንጂ ኤችአይቪ ያለብሽ ማለት ትሞቻለሽ ማለት አይደለም፣ ደግሞ እኔ ከጎንሽ ነኝ አለቻት። እያስመሰለችም ቢሆን ኑኑ ጨልሞባታል።
ወደ ክላሷ ገብታ በቃ እውነት እስከዛሬ እየጻፈች የነበረችውን ወደፊት ስታልመው የነበረውን ህልሟን ድጋሚ ልጻፍ ብላ ልትጽፈው ብትሞክርም አልተጻፋትም። ህልም ነው ቅዠት ነው በቃ እውነት ነው ማለት ነው በህልም አይደለም እያለች እብድ ብላለች። ወንድማቸው ስለተናደደ ከቤቱ ልቅ ብሏል። ከዚህ በፊት በቃ እዚህ መቀመጣችሁ እኮ ለሁላችንም ጥሩ አይደለም እያለ ነበር። እናቱን እያስፈቀደ ነገሮችን ማመቻቸት አለብኝ፣ እንደውም ይችሉ ሊተብየው ወደኛ ስፍር እየመጣች መሆኑን እያጣራሁ ነው፣ ነገሮች ቼክ ይደረጉና ሁኔታውን አብራራልሻለሁ ብሏት ነበር ለእህቱ ነው ማለት ነው። እና በቃ አዲስ እንግዳ ይመጣል፣ ከአሜሪካ ይመጣል የተባለው ሰውዬ ሪፖርት፣ በዛውም ደግሞ የኑኑን የመረዟትን ሰዎች ምስክር ላቀርብ ብሎ ሲያገኛት የነበረውን ሰውዬ ወደ ፖሊስ ጣቢያ ሄዶ ነበረ። ሄዶ ሲጠይቀው ለካ የሉሊት ፍቅረኛ ባልተብየው እንዳትናገር ብሎ ስላስጨነቀው ምስክርነቱን አጥፎ አላቅም እኔ አላቃትም ብሎ ክዷል። ደውሎ በቃ ምስክሮቹም እኮ አልናገርም አሉ፣ አላየንም አልሰማንም ብለው ካዱ እኮ። በቀደም እንኳን ኑኑ አምልጣ ያገኛት ሰውዬ፣ ጃኬት ያለበሳት ሰውዬ አድራሻው ምናምን ጠይቆ አወቅሽው አይደል እያለ ሰውየውን መናገር ጀምራ አውቀዋለሁ። በቃ ምን ይደረጋል፣ አንዳንድ ሰዎች እንደዚህ ናቸው። እውነተኛ መረጃ አውጡ ሲባሉ ምናልባት ሰዎች አስፈራርተዋቸው ሊሆን ስለሚችል ያልተናገሩት እያለች ባሏ ዳግም ነው ዳዊት ማን የሚባለው ያ ሐኪም ቤት ሄዶ ምን ያክል እንደሚያፈቅራት የነገራት እሱ ለካ ብቻዬን እንዳልተወኝ ገባኝ። አሁን መቼም ቢሆን ብቻዬን አይተወኝም፣ እርግጠኛ ነኝ ሄዶ አስፈራርቶት እንዳይመሰክር አድርጎ ነው ብላ ለራሱ አሰበች። ከአሜሪካ የመጣውን ልጅ ይዞ መጥቷል። እንዴት መጣ፣ ሰላም ነው ወይ፣ ስራ እንዴት ነው እያለ ከሶፋ ላይ ቁጭ አድርጎ ስለ ራሳቸው እያወሩ ነው። ሉሊትንም ሙረጅና ባክሽ እንግዳውን ተቀበዩ ብሎ ሰንዳ እያለች ልትቀበለው ወደ ሳሎን ወርዳለች። ሳሎን ከወረደ ፊት ለፊት እንትናን አግኝተዋለች። ማን ነበር ስሙ? ያፌትን አግኝተዋለች። እንግዲህ ያፌት መጥቷል። ያፌትን ስታየው ድንግጥ ብላለች። የሆነ ነገር እንዳለባት እና የሆነ ነገር የሚያቀባት እስከሚመስላት ድረስ። በተረፈ ደግሞ ልጇ ዱርዬ እንግዲህ ትምህርት ቤት ሄድኩ እያለች ሌላ ቦታ እየዋለች ስለነበር ገንዘብ ካላመጣሽ ቆርጦ እንደሚጥላት ያ ቆፍጣናው የዱርዬው ቤተሰብ እየተናገራት ነበር። ሳይሳካለን ገንዘቧን አልተቀበለችም። እና ሉሊት ከያፌት ጋር ስትተዋወቅ ድራማው ያልቃል። ውድ ቤተሰቦችዬ ድራማው እንግዲህ በድሮ ስማቸው ስላመጣው ይቅርታ፣ ቀጣይ ማስተካከል ይሆነ ይላ እና የእንግዳ ድራማ በቀጣይ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁኝ። ጀምረውታል እንግዳ እያማረበት ነው አሁን ላይ። እንግዲህ አንዳንድ እያሉ የሀረግ ድራማ ተዋናዮች እየመጡ ነው። ቀጣይ ደግሞ ማን እንደሚመጣ እያለ ሌሎች እኮ ሌላ ድራማ ላይ ይሰራሉ። ኦልሬዲ ጽና ቤዛ ሌላ ድራማ እየተወኑ ነው፣ ግን ያስጠላል። ቤዛ ትሻላለች ትንሽ፣ ሌላው ድራማ ላይ ትንሽ የምትተውነው ጥሩ ሙድ ያለው እንጂ ጽዮን ሌላ ድራማ ላይ ያለ ግን ያስጠላል፣ የሆነ ነገር አለው። ኤኒዌይስ እንግዳ ድራማ አንዳንድ እያሉ ነው። 2 ተዋናዮች መጥተዋል ከሚታወቁት። ቀጣይ ደግሞ የምናየው ይሆናል እና ውድ ቤተሰቦች ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ለቤት ላይክ፣ ሼር ማድረጋችሁ እንዳትረሱ። በችኮላ ተጣድፌ ነው የምንሰራው ቪዲዮን እንዳስቀው እና ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው